ጉድ ሳይሰማ መስከረም አይጠባ። አብርሽ ልጁን ይዘባት ኬት በጣም ባለጌ ነው። የወረድክ ሰው ነክ ማለት ነው። ምክንያቱም እንድታሳይ ካምና ካምጥታ እንደዚህ ካደረካት በጣም ባለጌ ነው። እና ደግሞ ጽጌ ከተጠያቂነት አተርፊም። ምክንያቱም ውጭ ብለሽ የገፋፋሻት ሂጂ ያለው ምናምን ብለሽ የገፋፋሻት አንቺ ስለሆንሽ ማለት ነው። ስለዚህ ልጁን እንዳይወስድባት እናት ናት ማለት ባትወልጅም ታውቂዋለሽ ብዬ አስባለሁ። ምክንያቱም ይሄ ልጃው ምን ሊያደርገው ነው? ገና 6 ወር እኮ አልሞላውም። የጣሳውን ወተት አልጀመረም ይመስለኛል። ከ6 ወር በኋላ ይመስለኛል ልጅ የሚጀምረውና በዚህ ልክ ምን ሊያደርገው ነው? እኔ ማለት አብረው ስለሆኑ ምናምን ልጁን ስላይ በጣም ነው ደስ ያለኝ። ግን እዤ ሄዳለሁ ሲል በጣም ነው ያናደደኝ። ለምን መሰላችሁ? ካሜራውን ዝቃል እዤ ሄዳለሁ ብሏል። ይዞ ከሄደ ግን በጣም ነው የሚያናደደው። ለምን ከእናቱ ጋር መለየት የለበትም ልጁን። አምናው ይጫወት ብላ ጥላው ሄዳ፣ ጽጌን አምና ጥላ ሄዳ፣ ልጁ መወሰድ የለበትም። እና እኔ በጣም ነው የደነገጥኩት መጨረሻ ላይ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጽጌ ራስን ከተጠያቂነት አትርፊ ልጁን አንተን ብለሽ ማለት ነው። ምክንያቱም አንቺን እዚህ ጋር ተጠያቂነት የማያደርግሽ ምንም ነገር የለም። ውጪ ብለሽ የገፋፋሻት አለው እኔም ከልጁ ጋር 1 ደቂቃ ይጫወት ምናምን ብለሽ የገፋፋሻት አንቺ ስለሆንሽ ማለት ነው። እሷ ልትሄድ አልፈለገችም ነበር። በነገራችን ላይ ብትወስደው ራሱ በግ እንደምታስመልሰው በግም ሆነ በየትኛው መንገድ ትመልሳለክ። ምክንያቱም ማለት ነው ልጁ ከናቱ የሚለይ ልጅ አይደለም። አንተ ምን ልታደርገው ነው? በሰራተኛ ልታሳድገው ነው ልጅን ወይስ እናትህ ጋር ልሰጥ ነው? በጣም ከባድ እኮ ነው። ገና 6 ወር ገና 2 ወሩ ነው። በ2 ወሩ ልጅ እንዴት ነው ከአባቱ ጋር የሚሆነው? እስከ 18 አመቱ ድረስ ራሱን እስከሚያቅ ድረስ እስከሚመርጥ ድረስ ከእናቱ ጋር ነው የሚሆነው ማለት ነው። እና ይሄ ደግሞ ለአንተ በጣም ከባድ ነው የሚሆንብክ። ህግ ቦታ ብትሄድ ራሱ ሰርቃል ተብሎ በጣም ከባድ ነው የሚሆንብክ ማለት ነው። ጽጌ ራስሽ ለአንቺ ራሱ ከባድ ነው። ተባባሪ ነሽ፣ የሌባ ተባባሪ ነሽ ተብለሽ ማለት ነው። እና በዚህ ልክ ባታደርጉት በጣም ደስ ይላል። አብርሽም እንደዚህ ባትወርድ አሪፍ ነው። ባታስደነግጣት፣ እናት ናት፣ ትደነግጣለች። የሰው ልጅ የሆነ አይነት በሽታ ሊኖርበት ይችላል ማለት ነው። ስለዚህ ያንን ማሰብ ማገናዘብ አለብክ እና እንደዚህ ባታስደነግጣት፣ ለእሷም ብታስብላት፣ ለልጅክ ብቻ ወይም ለራስክ ራስ ወዳድ ከምትሆን ለእሷም እያሰብክላት ማለት ነው። ከአንተ ይበልጥ እሷ ትደነግጣለች። ወንድ ልጅ ምንም ላይ መስለው ይችላል እና ጽጌ ራስሽን ከተባባሪነት አንቺ ማለት ነው። ምክንያቱም አንቺ ተባብረሽው ነው። አንቺን አመጣ ተባበርሹ ማለት ነው። አትሂጂ አላችኋት። ከዛ በኋላ እሷ እኔ ወስኛለሁ ስትላችሁ ደግሞ ልጁን ለመውሰድ ወሰናችሁ ማለት ነው። ይሄ ደግሞ አንቺን ከተጠያቂነት አያድንሽም። ተጠያቂ ነሽ። ምክንያቱም አብረሹ ነው ያለሽው። ይዞ ሲሄድ ማስቆም አለብሽ። ልጁን መያዝ አለብሽ። እሷን መጥራት አለብሽ ወይም ማለት ነው። እና በዚህ ልክ ደግሞ አንተ መሆን የለብም። እና በጣም ነው ደስ ያለኝ። በእርግጥ እንደዚህ ስስቁ ስትጫወቱ ከልጃችሁ ጋር ፏፍንትሪ ስትሉ በጣም ደስ ይላል። ግን ደግሞ በፍቅር ነው። ከፈለገች ትስጥህ፣ ካልፈለገች ደግሞ አንተ ይዘባት ሜዶ ይዘባት አሁን ይችላል ፌንት ልትበላ ትችላለች። በሽታ ደም ግፊት ሊኖርባት ይችላል። ስንት አያኖርባትና ማለት ነውና እናትነት በጣም ከባድ ነው። ለሷ ይከብዳታል። ልጇ እንደዚህ ይዛችሁ አታስደንግጧት። እኔ አታስደንግጧት ባይ ነኝ ማለት ነውና አብርሽ ልጁን ይዘክ እንዳጠፋ የምር ነገ ቪዲዮ እንጠብቃለን። እኔ በጣም ነው የደነገጥኩት። የምር ነው ይሄዳል ብሎ ካሜራ ወደታች አርግ ሲለው በጣም ነው የደነገጥኩት የምር ለመሰላችሁ እናት ናት፣ ትደነግጣለች። የሩታ ድንጋጤ ነው ያሳሰበኝ። ልጁ ያው ልጁን መመለስ ይመልሳል። ምክንያቱም በህግም ሆነ በምንም ይመልሳል። ለምን እንደውም ለሱ ከባድ ነው የሚሆንበት። ሰርቆ ነው ሄደው ማለት ነው። ጽጌ ደግሞ የሌባ ተባባሪ መባልሽ አይቀርም፣ የማይቀር ነገር ነው። እጅሽን ከዚህ ውስጥ አውጪ ማለት ነው። እንደዚህ አይነት ነገር ውስጥ ባገቢ አሪፍ ነው። ከቻልሽ አስታርቂያቸው፣ ካልቻልሽ ደግሞ ከእንደዚህ አይነት ነገር ውስጥ ብትወጪ አሪፍ ነው። አብርሽ ግን በቃ ማለት ለሩታ ማስብላት እንዴ። እኔ የምሬ ነው የምላችሁ። በጣም ነው የፈራሁት። የፈራ ሰው አለ? እኔ የምር በጣም ፈርቻለሁ። ለምን ትደነግጣለች፣ የሆነ ነገር ትሆናለች። በጣም ነው የፈራሁት እና እናትም ስለሆነች ማለት ነው። እናትነት በጣም ከባድ ነው። ያው ያያችሁ ወልዳችሁ ታውቁታላችሁ ማለት ነው። እና ልጁም ገና ደም ነው ያኒ አልጠነከረም። ገና 2 ወር ማለት ገና ነው። የልጅ ጠነከረ የሚባለው ምግብ የሚጀምረው ምናምን 6 ወር ላይ ነው። አሁን የእናቱ ጡት ላይ ነው። እና ደግሞ እንዴት አድርጎ ነው እንዴት ነው የሚገነጥለው? በጣም ከባድ ነው። በጣም ማለት ነው። እና አብርሽ አስብበት በደንብ አድርገህ። በጣም ከባድ ነው። ከባድ እንትን ነው እየወሰንክ ያለው ማለት ነው። እና ለአንተም ከባድ ነው የሚሆንብክ። ለምን እቺ ወደ ህግ ስትሄድ ህግ ደግሞ አንተ ላይ ያከብድብሃል እንጂ አያቀልልም። አንደኛ ነገር ልጅክ ነው እናውቃለን፣ ግን ከእናቱ መለየት አይችልም። ሁለተኛ ነገር ደግሞ ሰርቀክ ነው። ሰታክ ወይም በፍቃደኝነት አይደለም፣ ሳትፈቅድልክ ነው አንስተክ ሄድከው ማለት ነው። እና ይሄ ደግሞ ጥሩ አይደለም። አንተንም ይጎዳል፣ እሷንም ይጎዳታል፣ ልጁም ይጎዳል እዚህ ጋር ማለት ነው። እንደዚህ አትኑ። የሄደችበት ቦታ ይቅናሽ ብለህ ሸኛት። በቃ መሄድም ከፈለገች ለምን ልቧ ከተነሳ ሸኛት።
እና ግን ቤተሰብ የሚመስለኝ ምን እንደሆነ ታውቃላችሁ? ወይም ደግሞ ልጄን ብላ ትቀራለች ይመስለኛል፣ እንደዛ ነገር ማለት ነው። እና እንደዚህ ባይሆን ደስ ይለኛል። የምር እንዴት እንዳሳዘነችኝ በቃ ማለት ሳልኩት የምትሆነው ነገር በቃ ማለት ልጁን ይዘውባት ሲሄዱ ምን እንደምትሆን አስባችሁታል? የምር ወይ ፌንት ትበላለች ወይ ብቻ የሆነ ነገር ትሆናለች። እና እስኪ አስቡት። የምሬ ነው የምላችሁ። የነገ ቪዲዮ ምን ሊሆን ይችላል? በጣም ከባድ ነው። ይከብዳል። ብቻ አላቅም። እኔ እንጃ ልጅን የመሰለ ነገር ተወስዶባችሁ የሆነ አባቱ ቢሆን ራሱ ገና ነው ልጁ፣ እናት ናት ያኔ አልጠነከረም ምናምን ብዙ ነገር ልታስብ ትችላለች። እና በሳቱ በጣም ከባድ ነው። ለሩታዬ ከባድ ይመስለኛል የነገው ቪዲዮ ማለት ነው። እና አብርሽን ባታከብድባት ደስ ይለኛል። ራስ ወዳድ አትሆን። አንዳንዴ ለሰውም አስብ ማለት ነው። አስብላት፣ ለሷም የምር አስብላት። ቢያንስ ምን ትሆናለች? እኔ ጆቤድ ምን ትሆናለች? እቺ ልጅ ምን ይገጥማታል? ምን ልትሆን ትችላለች? ምናምን ብላይ ማሰብ አለብክ። የምር እንደዚህማ አትጃጃሉ። የምር እኛ ላይማ ተጫወታችሁብን እኮ ተጫወታችሁብን፣ እንደ ጢባ ጢቤ ማለት ነው። እንግዲህ የነገው ቪዲዮ ፈጣሪ ይሁንሽ ሩታዬ፣ የምሬ ነው የምልሽ። ፈጣሪ ይሁንሽ፣ ከአንቺ ጋራ ይሁን። ምንም አልልም። የምር ምንም። እኔ በጣም ነው የደነገጥኩት። የምር በቃ ማለት እኔ እንጃ በእኔ የተወሰደ ነው የመሰለኝ። በጣም ነው የደነገጥኩትኝ። እና ምን ልትሆን ትችላለች? የምር የነገው ቪዲዮ ምን ሊሆን ይችላል? በጣም ከባድ ነው የሚሆነው። ለሷ በጣም ከባድ ነው የሚሆነው። እና እንደዚህ አታድርጉ። ጽጌ እንደምንም ብለሽ አስቁሚው፣ ወይ እሷን ጥሪያት ማለት ነው፣ እንዲያቆም አድርጊው። ለምን እዚህ ጋር ከሷ አንቺም ትቀያየማላችሁ። ገባሽ? ለምን አምኜሽ ነው የወጣሁት፣ አንቺን አምኜሽ ነው። ለምን አንቺ ነሽ ውጪ ውጪ ያልሻት። እሷ መውጣት አልፈለገችም ነበር፣ ምንም ደስ አላላትም። ገባችሁ? አልወጣም እያለች ነበር። እና ውጪ ውጪ ያልሻት ደግሞ አንቺ ስለሆንሽ ማለት ነው። እዚህ ጋር አንቺንም ከተጠያቂነት አያድንሽም። ከጓደኛሽ ደግሞ ከምትቀያየሚው ሰላም ያኔ ልጁን ብትቀበዩ፣ ልጁን ደግሞ ይዞ ባይሄድ ባይወጣ አሪፍ ነው ባይ ነኝ ማለት ነው። እና በዚህ ልክ ባትሆን አሪፍ ነው። ልጅክንም ከእናቱ ጋር ሲሆን ነው ደስ የሚለው። ህፃን ልጅ ገና ነው። ይሄ እውነት ይሄ ልጅ አሁን አንተ ወስደው በወተት ያደገ ልጅ እኮ ጠንካራ አይሆንም። የእናትን ጡት ጠብቶ የእናትን ጡት እንትን ብሎ ያደገ ልጅ ነው ጠንካራ፣ ጥንካሬም የአይምሮ እንትን የሚኖረው ማለት ነው። እና በደንብ አርጋ እናቱ ተንከባክበው ከዛ በኋላ ደግሞ ያኔ ትወስደዋለ ካለች እኮ ሲጠነክር ታየዋለ። በምታይበት ሰዓት አባቴ በሚልበት ሰዓት አለ እኮ አባትነት የሚያስፈልግበት ሰዓት አለ። እና ያን ሰዓት ደግሞ አንተ ታየዋለ። ያን ሰዓት ደግሞ አንተ መጠበቅ አለብን። ለሁሉም ነገር እኮ ትዕግስት ያስፈልጋል። አረ ውፍ ሰላም ሆናችሁ ኑ እስኪ በእናታችሁ እስኪ ሰላም ፍጠሩ በፈጠራችሁ የምር እና ማለት ነው። እስኪ ሰላም ሆናችሁ የምናይበት ቀን በጣም ነው ናፈቀን። እናንተ ሰላም ሆናችሁ ቃቃ ጫወታችሁ አቁሙ ማለት ነው። ሰላም ሆናችሁ የምናይበት ቀን ናፈቀን። እንደዚህ እየተደነጋገጣችሁ እሷ አንተን እኔ እንጃ ብቻ ያስጠላል። የምር እኔ ፈርቻለሁ። የምሬ ነው የምላችሁ። እውነት ይዞባት እንዳይሄድ ብዬ ፈርቻለሁኝ። ከባድ ነው። በቃ ለሷ ከባድ ነው የሚሆንባት። የምር ከባድ ነው የሚሆን። እኔ እንጃ ብቻ አላቅም። እኔ እንጃ። ወይኔ ምን ልትሆን ትችላለች? የምር ነገ ምን ትሆናለች? በቃ እኔ አሁን እንቅልፍ አይወስደኝም ይህንን ሳስብ ማለት ነው። ነገ ምን ትሆናለች? ነገ ምን ይገጥማታል? በቃ ምን ሆና ይሁን ምናምን እያልኩ እያሰብኩ ነው።